የተሻለ ህይወት ላይ እንደማያት ተስፋ አደርግ ነበር እንጂ እንደዛው በመንግስት ቤት እንደተንገላታችና እንዳለች ታርፋለች ብዬ አላቅም። ከራተተችበትን ልጇ በሕክምና እርዳታ መኖሩ እሱ ራሱ ይገላታል ልጅ። ያቱ አንድ በአለም ላይ ያላት አንድ ነው እሱ ነው በቃ። ልጇን በፍቅር የምታሳድግ እናት መሆኗን አውቃለሁ። እንደነበረች አውቃለሁ። ነበረች ማለቱ ራሱ ይዘገንነኛል። ሶፊያ 3 እህቶች አሏት። እመቤት አብርሃም፣ ህይወት አብርሃም ይባላሉ። አሁን ስሰማ ልጇም በሕክምና ላይ ነው ያለው ይባላል እና አደራችሁን ቀብሯ ላይ እንዲገኝ አድርጉ። አደራ ለምናችሁ ይህንን ማጸናችኋለሁ። እስካሁን የቅርብ ቤተሰብ አላገኘንም፣ ግን ቤቱ ተከፍቶ በተገባ ጊዜ የአንዳንድ መረጃዎች በዘሮ አለምነሽ በኩል አግኝተናል። የተገኘው መረጃ ሶፊያ ከማግባቷ በፊት የምትጠራበት ስም ሶፊያ አብርሃም ነው። ካገባች በኋላ ግን የምትጠራው ሶፊያ ስትሬቲንግ ነው። አንድ ልጅ አላት፣ ስሙም ዴቪድ ስትሬቲንግ ይባላል። የተወለደው ጋንዲ ሆስፒታል ነው። አባቷ አብርሃም ሀብቴ ይባላል። የተወለደው ድሬዳዋ ነው። ከ1923 እስከ 1973 ድረስ ነው ያረፉት ማለት ያረፉበት ቀን። ማዘር ስም ደግሞ ውድነሽ ነው የሚባለው። ሶፊያ 3 እህቶች አሏት። እመቤት አብርሃም፣ ህይወት አብርሃም ይባላሉ። አንድ ወንድም ሰን አብርሃም ይባላል። አንድ እህት ግን አሜሪካን ሀገር እንዳላት ነው የደረሰን መረጃ ያለው። አንድ እህት አላት፣ ማን እንደሆነች አይታወቅም፣ አላውቅም። ሰለሞን ግን የሚኖረው ስዊድን ነው። ወንድሟ ነው ተብሎ የሚገመት እንግዲህ በስም መመሳሰል ስላለው ወንድሟ ነው ተብሎ ነው የሚገመተው እንዳገኘችው መረጃ ማለት ነው። አለምነሽ ሰለሞን አንድ ልጅ አለው። ልጁም ጆሴፍ ሰለሞን ይባላል። የተመሳሳይ ደግሞ እዛው ጋር የወንድሙ የሱ ሚስት ስሟ ሙላቷ ነው የሚል እንትና ሙላቷ ነው መሰለኝ፣ ሰርኔም የለም። የወንድሙ ሚስት ስሟ ሙላቷ ነው። እና ይሄ አለ እንግዲህ የቀብሩ እንትን ገና እንትን ኦርጋናይዝ እያደረግን ነው። እስካሁን ድረስ እንደዚህ በስም ገልጸን የመጣንና የተናገረው ነገር የለም። አሜሪካን ሀገር 3 ጓደኞቿ አንድ ጓደኛዋ ከአሜሪካን ሀገር አፕሮች አደረገችን፣ ወይዘሮ ምስራቅ ትባላለች። እና እሳቸው እንደነገሩን 3 ጓደኞች እንዳሏት እዚህ ሀገር ስማቸውን አላውቅም። 3 ጓደኞች እንዳሏት፣ አንዷ ፈረንሳይ እንደምትኖር፣ አንዷ ደግሞ እዚህ ሀገር እንደምትኖር ነግረውናል። እነሱ እሳቸው ኮንታክት እያደረጓቸው እንደሆነ አውቃለሁ። የቀብር ስነስርዓታቸውን እንግዲህ ለማለት ፈንድሬዚንግ አካውንት ከፍቷል። ፈንድሬዚንግ አካውንቱን እንትን እያደረግን ነው። ሰዎች እንዲተባበሩ ደግሞ ያው በዚሁ ጥሪ እናደርጋለን። እስካሁን የሚያገኘው ነገር የለም። አሁን ግን ስማቸው ስለወጣ እነዚህ ሰዎች ከላይ የተጠቀሱ ሰዎች እባካችሁ የምታውቁ ሰዎች ካላችሁ ስማቸው ተመሳሳይ ከሆነ እባካችሁ ኮንታክት አድርጉ መሰረትን እና በዛ እንትኑን ማዘጋጀት እንችላለን ማለት ነው። የገቢ ማሰባሰቢያው እዚህ ሀገር ያው ሰው ሲሞት ያስቆምነው ካውንስሉ ፕሬሚኔት ሊያደርገው ነው የነበረው መጀመሪያ። በዛም ነው የቀብሩ በሀገራችን ባህልና ወግ መሰረት በቤተክርስቲያን ፍትሐት ተደርጎ ቀብሩ እንዲፈጸም ለማድረግ ነው ያስቆምነው። ይሄንን ፈንድሬዚንግ የምናሰባስበው ለቀብር ስርዓት እንዲሆንና ፍትሐት እንዲደረግ ለዛ ነው የምናደርገው ማለት ነው። የተወለደችው ድሬዳዋ ነው እንደተደረሰ መረጃ። የተወለደችው ድሬዳዋ ነው፣ ግን ያው ከኢትዮጵያ ነው እንትን ያለችው ከአዲስ አበባ። ግን አባቷ የድሬዳዋ ሰው እንደሆኑ የተገኘ መረጃ አለ። የድሬዳዋ ሰው እንደሆኑ እሳቸው አልፈዋል። የድሬዳዋ ሰው እንደሆነች ነው የተገኘው ሌላው መረጃ። በተቻለ መጠን ቤተሰቦቿ ቢገኙና መረጃው ቢደርሳቸው ጥሩ ነው። ካልሆነም እንግዲህ ጠብቀን ያው የቀብር ስነ ስርዓቱ እንዲፈጸም እናደርጋለን ማለት ነው። በጣም ነው የሚያሳዝነው። መቼም እኛ ኢትዮጵያኖች በስደት ላይ እንደዚህ አይነት አጋጣሚዎች ሲፈጠሩ በጣም ነው ልብ የሚነካው እና እኔ ጥሪ ማስተላለፍ ፈልገው በዩናይትድ ኪንግደም ውስጥ የሚገኙ ኢትዮጵያንስ በቅርብ ያለውን ኮሚኒቲ
ራሳቸው ሬጅስተር ቢያደርጉ የሚኖሩበት አድራሻ ስማቸው ሬጅስተር ሜምበር ቢሆኑ እና ሌላው ደግሞ በየክልሉ አሁን ለምሳሌ እኛን ለኛ የሚባል እድር አለ እና እኛን ለኛ ብሪጅ የሚባል ሌሎች ትንንሽ እድሮች አሉ። እነሱን ደግሞ ጆይን ቢያደርጉ እና እንደዚህ አይነት ችግር ሲፈጠር እንደዚህ አይነት እንትን ውስጥ አንገባም። እንደዚህ ጎፈንድሚ ከዛ ለማሰባሰብ ምናምን ውስጥ አንገባም እና ይሄ አይነት ነገር ስለሌለ ነው አሁን እዚህ ውስጥ የገባነው እና አትሊስት እንደው ለህዝቡ ጥሪ የማደርገው በቅርባችሁ ባለው አሁን እኛ ለኛ በጣም ትልቅ እድር ነው። በጣም ጥሩ ስራ እየሰራ ያለ እድር ነው። ሌሎችም ብሪጅ የሚባል እድር አለ። እባካችሁ በቅርብ ያለው እነሱን ኮንታክት አድርጋችሁ እድር ቢኖራችሁ ኮሚኒቲ ደግሞ ያላችሁበትን አድራሻ በያቅ ከኮሚኒቲ ብትቀርቡ ጥሩ ነው እላለሁ። መጀመሪያ ስሰማ ነገሩ ትክክል ስላልሆነ በቃ ወደ ሌላ ነገር እየሄደ ስለሆነ እሱ ዮናታን ነው ነገር ያስተካከለው። እኔ ምንም ማቃት ብዬ ላወራ አልችልም እንደዚህ እና ግን ያው ሞታ ተገኘች እና ከዛ going forward we're just picking up the pieces, you know. So በቃ as an Ethiopian እንግዲህ as an Orthodox ደግሞ የፍትሃት እንዲደረግላት በስነ ስርዓት እንድትቀበር ይሄንን በማለት ነው። ሶፊን ማቃት እኔ ወደ 45 ዓመት በላይ ይሆነኛል። የዋት ግን 40 ዓመት አልፎኛል። እንግሊዝ ሀገር ኖር የነበረው ሰርበር ውስጥ ስለነበረ እሷ ለንደን ነው የምትኖረው። አልፎ እንገናኛለን፣ በስልክ ብዙ እናወራለን። ልጇ ዴቪድ ደግሞ በጣም የምወደው ትንሽ ልጅ ነው፣ ያለ አባት ያደገ። አለን ስትሬቲንግን አግብታ ስትኖር አለን ነው ያሳደገው ማለት ይቻላል። ለዛም ለአጭር ጊዜ ምን ያህል ጊዜ አብረው እንደነበሩ አላውቅም፣ ግን እሱ ለኦይል ካምፓኒ ሰራ ስለነበረ እሱ ሊቢያ ነበረ። እዛው ሊቢያ ላይ ደግሞ በእሱ በከርታታ ካረፈ ከዛች ልጅ ምንም ሳይኖራት እንግሊዝ ሀገር መጣ። ባለቤቷን ቀብራ በመንግስት ጥገኝነት ትኖር ነበር። በጣም የምታሳዝን ልጅ ናት። በጣም ጥሩ ቀና የሆነች የዋህ በጣም የዋህ በቃ እኔማ እንደ ልጅ ነው ጸባይሽ። አንቺ እኮ ልክ እንደተፈጠርሽ ነው እግዚአብሔር እዚህ ዓለም ላይ ቁጭ ያደረገሽ። እስቲ ትንሽ ብልህነት ለበቂ እያልኩኝ ብዙ መክራት ነበረ። ሶፊ በጣም የተለየች ልጅ ናት። በጣም ውብ መልኳ መቼም የሚያስደነግጥ ግን ምን ይሰራል። ይኸው እንደዚህ ያለ ነገር ሰማሁኝ፣ በጣም አዘንኩኝ። እግዚአብሔር እረፍቱን ይስጣት። አሁን እንግዲህ ነፍሷ በሰማይ በአጸደ ገነት ያሳርፍልን። ግን ይህ ህዝቡን የምማጸነው ምንድነው? ይህችን ልጅ እንደ ሰው ልጅ እንደ ኢትዮጵያዊ ብቻ አይደለም፣ ኢትዮጵያኖች ደግሞ ምን ያህል አስክሬንን ያረፈን ሰው በክብር እንደምንሸኝ ታወቀና እና አደራችሁ በክብር ሸኙልን። ልጇን ደግሞ እባካችሁን አሁን ስሰማ ልጇም በሕክምና ላይ ነው ያለው ይባላል እና አደራችሁን። እንግሊዝ ሀገር መንግስት በጣም አንደርስታንዲንግ ያለው መንግስት ነው። አውቀዋለሁ። 14 ዓመት ኖሬበታለሁ ሀገሩን እና ጠይቁ እና ቀብሯ ላይ እንዲገኝ አድርጉ። አደራ ለምናችሁ። ይህን ማጸናችኋለሁ። ቀብሯን በቤተ ክርስቲያን እግዚአብሔር በወደደው መንገድ ሸኙልን። አስክሬኗን ግን ልጇን ተገኝቶ እኔ እሱ አብሯት የሚኖር ነው እንጂ መሰለኝ ሕክምና ላይ እንዳለ ከሷት እንደተወሰደም አላውቅም። አሁን በቀደም ነው የሰማሁት ካረፈች በኋላ ይሄን የማረፏን ነገር በሚዘገንን ሁኔታ ሰምቼ ነው። ከአበልጇ ጋራ ጓደኛም ሆናት ስለነበረ የነበረችው አበልጇ ጋራ አገናኘኝ። እሷ እንደነገረችኝ አርፋ ተመላልሳ ጠይቃ በሯ ልከፈት ሲላት ለፖሊስ ተነግሮ ተከፍቶ እንደተገባ፣ ግን እሷ ከ2 ቀን በፊት አብረው ወክ እንደወጡ ነው የነገረችኝ እና ይሄንን ነው የማውቀው። እኔ እስከማውቅ ድረስ ሶፊ የነገረችኝ የቤተሰብ ኒውስ የለኝም።
ብቸኛ መሆኗን በጣም የምታሳዝን 2-3 ሰዎች ታውቃለች። አንዷ ፈረንሳይ ሀገር ያለች፣ አንዷ እንግሊዝ ሀገር ያለች እና እኔ ነን። እኛም ተነጋግረንበት በፍጹም ቤተሰብ እንደማናቅ ተናግራም እንደማታቅ ይህንን ሰምቻለሁኝ። ከተማ ውጭ ነበር የምኖረው እኔ። በጣም ልክ ከአዲስ አበባ ናዝሬት የሚሆን መንገድ ነው የምኖረው። ሶፊ ግን ትመጣለች፣ ልጇን ይዛ ዴቪድን ይዛ ትመጣለች። ቁጭ ብለን እንጫወታለን። ብዙ ነገር እመክራታለሁ። ትንሽ እኔ እንትኗ ታሳዝነኛለች በጣም በቃ ባለው አርፎባት በሰው አገር በጣም አንጀቴን የምትበላይ ልጅ ስለነበረች ብዙ እንጫወታለን። ቆንጆ ሰው ናት። ግን ራሷን ቆጥባ የምትኖር ልጇን በፍቅር የምታሳድግ እናት መሆኗን አውቃለሁ። እንደነበረች አውቃለሁ። ነበረች ማለቱ ራሱ ይዘገንነኛል። ግን ይህንን 40 ዓመት ግን ሳላገኛት እንዳፈላለኳት ነበር። ግን አንንም አጣቅም። የምንተዋወቀውም ሰዎች ምን ይሻለናል የት እናግኛት ነው የምንለው። ቤቱ ኢሊንግ እንደነበረ እናውቃለን። አሁን እንግዲህ ከ40 ዓመት በኋላ እኛም እድሜያችን ጠና ብሏል። እሱን ፈልጎ ማግኘቱ ከበደን እንጂ ሳንፈልጋት ቀርተን አይደለም። የተሻለ ህይወት ላይ እንደማያት ተስፋ አደርግ ነበር እንጂ እንደዛው በመንግስት ቤት እንደተንገላታችና እንዳለች ታርፋለች ብዬ አስቤም አላውቅም። ደግሞ በዛ ላይ የከበደኝ የዛ የምትወደው እንዳይኗ ብሌን የምታየው አብራው ከሀገር ሀገር የተንከራተተችበት እሱ ኦይል ካምፓኒ ሲሰራ ያልሄዱበት ሀገር የለም። ተንከራተተችበት ልጇ በሕክምና እርዳታ መኖሩ እሱ ራሱ ይገላታል ልጅ። ያቱ አንድ በአለም ላይ ያላት አንድ ነው እሱ ነው በቃ። እና እሱ እዛ ላይ ተገኝቶ ክሎጀር ቢኖረው ስለእናቱ መቼም እኔ በሽታውን እንትን አላውቅም። ሆስፒታል እንደዚህ ነው የሚኖረው ነው የተባልኩት። ከባድ ነው በሰው ሀገር መኖር። ከሀገራችን ከወጣን በኋላ ብዙ ነገር አይተናል። ግን ያንን ሁሉ በእግዚአብሔር ጸጋ አሳልፈ ነው እዚህ ደርሰናል። አሁንም እኔ ስለ ሶፊዬ ለምናችሁ የማጸናችሁ ወንድሞቼ እህቶቼ በክብር ሸኙልኝ። የምኖረው እኔ ውጭ ስለሆነ መገኘት አልቻልኩኝም። የልጇን የዴቪድንም ነገር እንዲያውቀው ይደረግ። ምን እንደሚሰማው ያችን እናቱ ሀገር ይዛ ትዞር የነበረች ያችን እናቱ እንግዲህ እንዲህ መሆኗንም ቢያቅ ለሱም እረፍት ነው፣ ለሷም እረፍት ነው። ይሄኔ እሷ ምን እየተሰማት ነው ስለ ልጇ ሲያረፈችው ብቻዋን ባዶ ቤት እና ይህንን ነው የምለው።